በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 13ቱ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕማማተ መስቀል። ሕማማተ መስቀል እንዴት ነው ቢሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ብሎ ታመመ፣ ተሰቀለ፣ ሞተ ማለት ሲሆን መታመሙ በሰውነቱ እንጂ በመለኮቱ አይደለም። ሕማሙም ራስ ፍልጠት፣ ሆድ ቁርጠት አይደለም። ስለኛ ብሎ የተቀበላቸው 13ቱ ሕማማተ መስቀል ናቸው። አንደኛ፣ አይሁዳውያን በጌታችን በመድኃኒታችን በኢየሱስ ክርስቶስ ቀንተው ስለነበረ ጌታችንን መድኃኒታችን ኢየሱስ ክርስቶስን አመፀኛ ወረኛ ነህ ብለው በብረት ሐብል መጋፋውና መጋፋው እስኪገጥም ድረስ የኋሊት አሰሩት። ጉሮሮን አንቀው ጎተቱት። አፍንጫውን ደም እስኪነስረው ድረስ 25 ጊዜ በጡጫ መቱት። የኋለኞቹ ሲስቡት የፊተኞቹ ይለቁታል፣ በጀርባው ይወድቃል። የፊተኞቹ ሲስቡት የኋለኞቹ ይለቁታል፣ በልቡ ይወድቃል። እንዲህ እያደረጉ ከጌቴሰማኒ እስከ ሐና ቤት ድረስ 65 ጊዜ በምድር ላይ ጣሉት። በልቡ ሲወድቅ በኋለኛው የሚነዳ ፈረስ በቅሎ በጀርባው ላይ ይሄድበታል። በጀርባው ሲወድቅ በፊቱ የሚሄዱ አይሁድ ያ ክፉ የደረሰ አመለጠ ይሆን እያሉ በልቡ ላይ ይሄዱበታል። ሐዋርያው ቅዱስ ጳውሎስም ከነዚያ ወገን ነበር፣ ኃይለኛ ነበርና ጌታችን መድኃኒታችን ኢየሱስ ክርስቶስን አጥብቆ ቢረግጠው ሳኦል የተሳለውን ችንካር ቢረግጡት ችንካሩ እግሩን ይጎዳዋል፣ አንተስ መመለስህ ላይቀርልህ ትረግጠኛለህን አለው። ቅዱስ ጳውሎስም ባልተለፋ ጠፍር በነገህ 440 ጊዜ አስቀጠቀጠው። ደረቱን በጅንፎ 62 ጊዜ፣ ልቡን ባለንጋ 62 ጊዜ፣ አፉን በጡጫ 40 ጊዜ፣ እጁን 42 ጊዜ፣ እግሩን 25 ጊዜ በመንደልቶ በበሎታ መቱት። ቁመታቸውን 30 ክንድ ወርዳቸውን 20 ክንድ 2 ግንድ ቆርጠው ጠርበው መካከላቸውን በስተው ጠርበው መካከላቸውን በስተው በግራ በቀኝ ተክለው ጌታችንን መድኃኒታችን ኢየሱስ ክርስቶስን በመካከል አቁመው ግራ ቀኝ ክንዱን በገመድ ጠልፈው ገመዱን በግንዱ ስቁረት አግብተው የኋለኞቹ ሲስቡት የፊተኞቹ ይለቁታል፣ በኋላው ይወድቃል። በኋላው ያለው ግንድ ይመታዋል፣ ይቀጠቅጠዋል። በፊቱ ያሉት ሲስቡት በኋላው ያሉት ይለቁታል፣ በፊቱ ያለው ግንድ ይመታዋል፣ ይቀጠቅጠዋል። እንዲህ እያደረጉ 65 ጊዜ ከግንድ ጋር አጋጩት። ከዚያም አስረው ወደ ሐና ቤት ወሰዱት። ወደ ቀያፋ ውሰዱት አላቸው። ቀያፋም አንተ ነህ አምላክ ነኝ እያልክ የምታስተምር ቢለው አምላክነቴንስ አንተ ትናገረዋለህ አለው። አይሁድም ሊቀ ካህናቱን ለምን ትመልስለታለህ ብለው በየእጃቸው ጸፉት። እጃቸውን ቢያማቸው ይህማ የጋራ በትር አይደለምን ብለው 120 ጊዜ በድንጋይ ፊቱን ጸፉት። ከዚህ በኋላ ምክንያተ ሞቱን ይመክሩበት ጀመሩ። እኩሉ ገድለን በባህር እንጣለዋሉ፣ እኩሉ ይሄማ እንዴት ይሆናል? ብቻችንንስ ይዘነው ቢሆን ልባችን ያሰበውን አፋችን የተናገረውን እናደርገው ነበር። ይልቅስ የሐሰት ምስክር አስመስክረን እንስቀለው እንግደለው ብለው አመፀኛ ወሬኛ ሰው ይዘናልና ጉባኤ ስራልን ብለው ከጲላጦስ ዘንድ ቢልኩበት 4ቱን ሊቃውንት፣ 4ቱን አዛዥ፣ 4ቱን እግረ ዘቁኔ የቀረውን የሀገሩን ሁሉ ሽማግሌ ሰብስቦ በጊዜ ንግህ ጉባኤ ሰራላቸው። አይሁድም ይህን ሰው ጲላጦስ ተመራምሮ ያዳነው እንደሆን እንዴት እንደቆጨን ይቀራል ባለው 305 ጊዜ በሽመል ደበደቡት። ይሄውም የባህሪ አምላክነቱ ቻለው እንጂ አንድ ሰው የሚገድል ነው። አመፀኛ ሰው ይዘናል ያልንህ ይህ ነው፣ እንካ ስቀለው ግደለው ብለው ለጲላጦስ ቢሰጡት ምን አድርጓል አላቸው። አመፀኛ ካልሆነ ካንተ ዘንድ እናመጣዋለን
ይልቅስ ስቀለው ግደለው አሉት። ክፉ አድራጊ ቢሆን ኃጢአቱ ሳይናገር እንዴት ይሙት ቢላቸው ኦሪት አመፀኛ ሰው ይሙት ትላለች። ይህ ሰው የእግዚአብሔር ወዳጅ አይደለም፣ ሰንበትን የሻረ ነውና ስቀለው ግደለው አሉት። እንደምን ሰንበትን ሻረ ቢላቸው አባይም በማን ይረቱ በወንድሙ በእህቱ እንዲሉ እወቅልን አንተ መጻጉ በዕለተ ሰንበት እንደፈወሰህ ብለው ምስክር ቢጠሩት አዎን 38 ዘመን በደዌ ተይዤ ነበር፣ በዕለተ ሰንበት ፈውሰኝ የመጣሁበትን አልጋ ተሸክሜ ሄጃለሁ ብሎ የጌታችን የመድኃኒታችን ኢየሱስ ክርስቶስን ፊቱን ጸፍቶ መሰከረ። ጲላጦስም እኔስ ድዊ ቢፈውስ ሙት ቢያነሳ ይወዱታል ይሾሙታል እንጂ ሲሰቅሉት ሲገድሉት አላውቅም። አሁንም ይህን ሰው ሊገድሉት አይገባም ብሎ ፈረደ። አይሁድም ይህን ሰው እንዴት ጲላጦስ ተመራምሮ አዳነው ሲጨነቁ ያስቀሉት ግደሉት ብሎ የመከራቸው ሰይጣን ሰዎች የዚህ ሰው ኃጢአቱ ይህ ብቻ አይደለም፣ ዳዊትና ሰለሞን በብዙ ጥበብና በብዙ ሰራዊት የሰሩትን ቤተ መቅደስ አፍርሼ በ3 ቀን እሰራታለሁ ይላል። አሁንም ስቀለው ግደለው ብላችሁ ካልመከራችሁ ሌላስ በቃሉ ሐሰት በሰውነቱ ክፋት አታገኙበትም አላቸው። አይሁድም ይህን ለጲላጦስ ቢነግሩት እንዲህ ቢላችሁ አትመኑት፣ ይልቅስ ቤተ መቅደሳችሁን ጠብቁ፣ ባይሆንም ካፈረሳት በኋላ ይሞታል አላቸው። አይሁድም ይህን ሰው እንዴት አዳነው እያሉ ሲጨነቁ ያ የቀድሞ ሰይጣን ሰዎች የዚህ ሰው ኃጢአቱ ይህ ብቻ አይደለም፣ እናት አባቱን ስናውቃቸው አምላክ ነኝ ከሰማይ ወርጃለሁ እያለ ያስተምራል። ደግሞም የንጉስ ወሬኛ ነው የተወለደ ዕለት ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ አምጥተው አበርክተውለት በየሀገራቸው ተሹመው ሄደዋል። ይህንም አንተ ጭምር ታውቀዋለህ እንጂ እኛ ብቻ አይደለንም። አሁንም ይህን ሰው ካልሰቀልከው የንጉሱ የቄሳር ወዳጅ አይደለህም፣ አንተንም ለንጉሱ ነግረን እናሳስራለን ብላችሁ ካልነገራችሁት ሌላስ በቃሉ ሐሰት በሰውነቱ ክፋት አታገኙበትም አላቸው። አይሁድም ይህን ለጲላጦስ ቢነግሩት ወንድሜ እኒህ ክፉዎች እንዲህ የሚያሳጡህ ኃጢአትህ ምንድነው ብሎ መረመረው። ጌታችን መድኃኒታችን ኢየሱስ ክርስቶስም ሞቱን ያውቃልና አልመለሰለትም። ምን ነው ቢሉ መከራ ባገኛችሁ ጊዜ ዋጋችሁን በመንግስተ ሰማያት ትቀበላላችሁ እሰጣችኋለሁና የመጣባችሁ መከራ ሁሉ በአኮቴት በምስጋና ተቀበሉት እንጂ አታማርሩት ሲል ነው። ጲላጦስም ወንድሜ አስረው የደበደቡህ የእናት ዘመዶች ናቸው፣ እኔ ከነገሩ አልገባውም። ዛሬ ግን ብገድልህም ባድንህም ይቻለኛልና ኃጢአትህን ንገረኝ ብሎ ድጋሚ ጠየቀው። ጌታችን መድኃኒታችን ኢየሱስ ክርስቶስም ሁሉም ቢችል በአምላክነቱን ቢገቡበት አይችልምና መግደልን ማዳን ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ከኔ ካልተሰጠ በቀር እንዴት ይቻልሃል ቢለው ይህም በተናገርክበት ቃልህ ንገረኝ ቢለው ምን እነግርሃለሁ? ቀድሞ አዳምና ሔዋን ዕፀ በለስን በልተው ስተው ገሃነመ እሳት ወረዱ። እኔም ላድናቸው ሥጋ ለበስኩ። አሁንም ድውይ ፈወሰ፣ ሙት አነሳ ብለው በአንተ ፊት አቁሞኝ ታያለህ እንጂ ምን ኃጢአት አለብኝ አለው። ይህ ሲሆንልህ በእውነት በዚህ ዓለም ትነግሳለህ ቢለው መንግስቴስ ጥንት የኖረ ለዘላለም ጸንቶ የሚኖር ነው እንጂ ኃላፊ ምድራዊ መንግስትስ ቢኖረኝ ከኔ ጋራ የነበሩ ሰዎች በተዋጉ ነበር። እኔም በአይሁድ እጅ ተይዤ ካንተ ፊት አልቆምም ነበር። እንዲህ በአጭር ቁመት በጠባብ ደረት ተወስኜ ብታየኝ ከአብ ከመንፈስ ቅዱስ ሶስትነት አንድነት ያለኝ የባህሪ አምላክ ነኝ አለው። አይሁድም ሲመረምረው ቢዘገይባቸው አረተው መሼ ስቀለው እያሉ ተጣሩ። ጲላጦስም ሰዎች ይህን ሰው በመረምረው በቃሉ ሐሰት በሰውነቱ ክፋት አጣሁበት፣ እንኳንስ ሊሰቅሉት ክፉ ሊናገሩት ያልተገባ ነው አላቸው። አሁንም ተውት ቢላቸው ሀገራችንን ጥለን እንሄድ እንደሆነ እንጂ አይሆንም አሉት። በዘመናቸው 4 ሰው ይዘው አስረው አንዱን ስለ በዓል ፈትተው 3ቱን
ይሰቅሉ ይገድሉ ነበር። ያን ዕለትም ጌታችንና መድኃኒታችን ኢየሱስ ክርስቶስና በርባንን የማናይንና ጸጋማይን ይዘው ነበር። ጲላጦስም ኢየሱስ ክርስቶስን ልፍታላችሁ፣ ሦስቱን ስቀሉ አላቸው። ይህ በርባን የቀማኞች አለቃ የይሁዳ የሚስቱ ወንድም ነበር። ይሁዳ ጌታችን መድኃኒታችን ኢየሱስ ክርስቶስን ሲሸጠው በርባንን እንድትፈቱልኝ ብሎ ከዋጋው ጨምሮበት ነበርና አይሁድም ስለ በዓልስ በርባንን ፍታልን፣ ኢየሱስን ግን ስቀለው ግደለው አሉት። ጲላጦስም የሹመቱ ነገር ቢጸናበት ቢገርፉት አይሰቅሉትም ሲል ሰዎች የሰው ደግ ነው፣ የትም ሄዶ ሕገ ወንጌልን ቃለ ሃይማኖትን አስተምሮ ይኖራል፣ ሀገራችሁን ከለቀቀላችሁ ምን እዳችሁ፣ ባይሆንም ገርፋችሁ ስደዱት ቢላቸው ኦሪት 41 ጊዜ ይገረፍ ትላለች፣ እርሱ ግን አመፀኛ ነውና አይበቃውም ጨምርልን አሉት። ለእርሱ ብላችሁ ሕግ ታፈርሳላችሁን? ኦሪት ያዘዘችውን ገርፋችሁ ስደዱት አላቸው። ዮሐንስ ወልደ ነጎድጓድም ከሰርክ እስከ ነግህ የተቀበለውን ስቃይ አይቶ እንግዲህስ ዳኝነት ከጠፋ እኔንም ጨምረው እንዳይሰቅሉኝ ብሎ ርቆ ቆመ። አይሁድም ጌታችንና መድኃኒታችን ኢየሱስ ክርስቶስን ከአደባባይ አውጥተው አማሪት ገንቦኛ ጠርተው እያሰደቡ ጽሕሙን 80 ጊዜ ነጩት። ጲላጦስም እጁን ታጥቦ ይህን ሰው ከታዘዘው አልፋችሁ ብትገርፉት እድፉ ከእጄ እንደተለየ እኔም ከዚህ ሰው ደም ልዩ ነኝ፣ ንጹሕ እንደ መላእክት ነኝ አለ። አይሁድ ግን የዚህ ሰው ደሙ እንኳን በእኛ በልጅ ልጃችን ይውረዳሉ። ዛሬም የእነዚህ ተከታዮች ልጆች ጌታችን መድኃኒታችን ኢየሱስ ክርስቶስን የሰቀልን እኛንን ሲሉ ደም እየጨበጡ ይወለዳሉ። አይሁዳውያንም የጌታችን የመድኃኒታችን የኢየሱስ ክርስቶስን ልብሱን ገፈው 3 ክንድ ከዝንግር ከለሜዳ አልብሰው በጊዜ ሰለስት ግርፋት ጀመሩ። ሲገረፍ ብናየው ልባችን እንዳይራራ ብለው ሰንጠረዥ ገበጣ ሲጫወቱ አንዱ ተነስቶ 50ና 60 ይገርፍና ግርፋቱን ትቆጥራላችሁን ይላቸዋል። እነሱም አይ አልቆጠርንም ይሉታል። እሱም እኔ እገርፍን ቆጥርም ቢሻችሁ ግረፉት ባይሻችሁ ተውት ብሎ ይተወዋል። እንደገና ሐዲስ ገራፊ ተነስቶ ይጀምራል። እንዲህ አድርገው እያሳሳቱ ስጋው አልቆ አጥንቱ እስኪታይ ድረስ 6666 ግርፋት ገረፉት። ስጋው የቆሰለው 366 ደሙ የነጠበው 76 ነው። የቀረው ግን ያበጠው የበለዘው እንደ ሰማይ ኮከብ ነውና አይቆጠርም። ምን ነው አይሁድ ጨከኑበት፣ ጌታስ ይህን ሁሉ መከራ ስለምን ተቀበለ ቢሉ አይሁድ ጠልተውታልና መከራ ስቃይ ሲበዛበት እንዲሞት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ምስጢሩ እና ትንቢቱ እንዲፈጸም ሲል ይሄን ሁሉ ነገር ተቀብሏል። ምስጢሩ ግን ለአርያ ለቤዛ ነው። መናፍቃን ካህናት፣ ዓለማውያን መኳንንት፣ ከሃዲያን ነገስታት ሃይማኖታችሁን ጣሉ፣ ፈጣሪያችሁን ካዱ፣ ለጣዖት ስገዱ ብለው እንደኔ ቢያስሯችሁ፣ አንቀው ቢጎትቷችሁ፣ ከግንድ ቢያጋጯችሁ፣ ፊታችሁን እየጸፉ ቢገርፏችሁ መከራውን በትዕግስት ተቀበሉት እንጂ ሃይማኖታችሁን አትጣሉ፣ ፈጣሪያችሁን አትካዱ፣ ለጣዖት አትስገዱ ሲል ለአርያ ለቤዛ ታሰረ፣ ታንቆ ተጎተተ፣ በአይሁድ በመናፍቃን እግር ተረገጠ፣ ከግንድ ተጋጨ፣ ፊቱን ተጸፋ፣ ተገረፈ። አዳምና ሔዋንም ስተው ጸበለስን በልተው አጋንንት በገሃነም እሳት 5500 ዘመን በሐብል የኋሊት አስረው አንቀው ሲጎትቷቸው ከእሳት ከግንድ ሲያጋጯቸው ፊታቸውን እየጸፉ ሲገርፏቸው ነበርና ጌታችን መድኃኒታችን ኢየሱስ ክርስቶስም አዳምና ሔዋንን ለማዳን ይህን ሁሉ መከራ ተቀበለ። ልብሰ ኤፋድ የሚባል የካህን ልብስ አለ። አይሁድም ኢየሱስ ናዝራዊ ካህን እንጂ ነህ፣ የካህን ልብስ መልበስ ይገባሃል እያሉ በዚያ ሸፍነው ፊቱን እየጸፉ ራሱን እየመቱ ነብይ ነህ፣ ያለፈውን የሚመጣውን አውቃለሁ ትላለህ፣ ፊትህን የጸፋንህ ራስህን የመታንህ ማናችንን እስኪ ንገረን እያሉ ተሳለቁበት። ከዚህም በኋላ እንደ ወረንጦና እንደ ላንሲታ እንደ መርፌና እንደ ወስፌ
ያለ 300 እሾህ ያለው ሰረወጽ አድርገው አክሊል ሰርተው ከፍላት አግብተው በጉጠት አንስተው ኢየሱስ ናዝራዊ ንጉሥ እንጂ ነህ ዘውድ ይገባሃል ብለው በራሱ ላይ ደፉበት። ለአክሊለ ሦክም 73 ስቁረት ነበረው። ራሳቸውን እንደመሮ ወርዳቸውን እንደመውረድ 4 ማዕዘን አሰርተው ቁመታቸውን ክንድ ከስንዝር ስለታቸውን እንደ ወስፌ አድርገው 73 ችንካር ሰርተው በ73ቱ ስቁረት አግብተው በራሱ ላይ ቢመቱበት ስጋ ለስጋ ገብቶ መሃል ልቡን ወጋው። አክሊለ ሦክ አሸክመው ከቤት ወደ አደባባይ እያመላለሱ ኢየሱስ ናዝራዊ የአይሁድ ንጉሳቸው 1000 ዓመት ያንግስህ ስግደት ይገባሃል እያሉ እየሰገዱ ምራቃቸውን ተፉበት፣ ተሳለቁበት። ሊቶስጥራ የሚባል የእንጨት ሀገር አለ። ከዚያ 60 እጽዋት ቆርጠው ቁመታቸውን ክንድ ከስንዝር ወርዳቸውን 3 ክንድ ከስንዝር መስቀል ሰሩ። እጽዋትም 4፣ ዕፀ በለስም 5ኛ፣ ዕፀ ዘይት 6ኛ፣ ዕፀ ወይራ 7ኛ፣ ዕፀ ስርናይ 8ኛ፣ ዕፀ ከርካ ናቸው። አንድም 7 ናቸው። ዘይቱንና ወይራውን አንድነት ያጸድቁታል። ዘይቱን ቆርጠው ወደ ታች ልጠው፣ ወይራውን ቆርጠው ወደ ላይ ልጠው፣ ዘይቱን ፈልፍለው ወይራውን አሹለው በዘይቱ ላይ ተክለው የዘይቱን ልጥ ወደ ወይራው የወይራውን ልጥ ወደ ዘይቱ አስረው ሲተውት ጸድቆ ለምልሞ ከዘይቱ ጣዕም ማዛ ዘለግታ ከወይራው ኃይል ጽን ይገኝበታል። ዕፀ ስርናይንም ቢተውት ሰለሞን ሐረገ ወይን ዘእም ሐሲሶን ይትገዘም መወልወልታ ይትክል ብሎ ነበርና። 7ኛ ዕፀ ወይን ነው። በለሶችስ የተገኙ ቢሉ ሳኦል ልጁ ቢታመምበት ካህናቱን አስጠርቶ እናንተ ሀገር አይደላችሁ አልገዛችሁ፣ ፈረስ አይደላችሁ አልጋልባችሁ፣ ልጄን ፈውሱልኝ ቢላቸው ይህማ እንዴት ይቻለናል? ይልቅስ እንምከርህ የንስሩን ግልገል ከግንብ ዝጋበት። ንስሩም ልጁን ወዳጅ ነውና ሀገር ለሀገር እየዞረ ሲጮህ ግልገሉም ከግንብ ውስጥ ሆኖ የአባቱን ጮህ ሰምቶ ከገነት ዕፀ በለስን አምጥቶ በግንቡ ላይ ሲጥልበት ግንቡ ይሰበራል፣ ልጁን ይዞ ይሄዳል። አንተም ከበለሱ አሽተህ ልጅህን ስትቀባው ይፈወስልሃል ቢሉ